ከዛ በፊት ግን ከባድ ቅዝቃዜ አለ በከተማዋ ላይ በተለያዩ አካባቢዎችም መሰለኝና እንደው ሐዲስ የሚሮን ከዚህ ጋር በተገናኘም ምክንያቱም ምንጩ ማወቅ እንችል ይሆን? የሽደቱል በርድ ምክንያት ምንድን ነው? የወጣ ነሺዳ አለ። ይሄ ነሺዳ እናታችን ፋጢማ ረዲየላሁ ዐንሃ ከእሷ ጋር የተገናኘ ነሺዳ ነውና ሸፋዓቱን አለች የሚለው ላይ ብዙ ሰዎች ሽርክ ነው ሲሉ ሰምቼ ግር ስላለኝ ነው። እስኪ ስለዚህ ጉዳይ ቢያብራሩልኝ ይላሉ። ነዝር ነበረብኝ ብዙ ጊዜ ያው ነዝር አድርጋለሁ የሆነ ችግር ሲገጥመኝ ብቻ ብዙ ነገር 3 ቀን ጾማለሁ እያልኩ ነው የምነዘረው። ከዛም ይሳካልኛል አልሐምዱሊላህ ያልኩት ሁሌ ይሳካልኛል። እና አንድ ቀን ብቻ ነው ከዛው ላይ ጾምኩት። በአጠቃላይ ስንት ቀን እንደሆነ የተነዘርኩት ጠፍቶብኛል፣ አላስታውስም። ምንድን ነው ማድረግ ያለብኝ? ሮዛ ኢማም ትባላለች። ኢማሙ ማሊክ ረዲየላሁ ዐንሁ ተጠይቀው ከ48ቱ 16ቱን ነው የመለሱት የሚለው ነገር እንዴት ይታያል ይላል። ብሩን ተቸግሬ ልበደርም እኔው አትርፌ ጨምሬ እየከፈልኩ ለምሳሌ 20 ሺህ ብር ወስጄ 25 ሺህ ብር ተመላሽ ሳደርግ ትርፍ የበሉት እነሱ ሳሉ ምኑ ላይ ነው የወለድ የሚባለው ጉዳይ? ሰው እኔ ዋሃብይ ነኝ ያለ እንደሱ አይባልም ብለን ልዩነቱን ልናስረዳው ስንሞክር አውቀዋለሁ አለንና ይህ ሰው ፍርዱ ምንድን ነው? ሙዓመላውስ እንዴት ነው? መኗኗርስ የምንችለው እኛስ ላይ የሚያመጣብን ችግር ምን ይኖራል? ባረከላሁ ፊክ። ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ አሽረፊ ኸልቂላሂ ሙሐመድን ወዐላ አሊሂ ወሰሕቢሂ ወመዋላህ። ውድ የተከበራችሁ የሱና ቴሌቪዥን የጠይቁ ፕሮግራም ተከታታዮቻችን ነው እንደተለመደው የሱና በሱና ቴሌቪዥን ብቻ የሚተላለፈው የጠይቁ ፕሮግራም መሰናዷችን አሁን ይጀምራል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን እንድትቆዩ ከአክብሮት ጋር ጋብዛችኋለን። መልካም ቆይታ ይሁንላችሁ ኢንሻአላህ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። አማን ናችሁ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። ኢንሻአላህ ዛሬም የተለያዩ ጥያቄዎች አሉ እናቀርባቸዋለን በኢዝኒላህ ተዓላ። ከዛ በፊት ግን ከባድ ቅዝቃዜ አለ በከተማዋ ላይ በተለያዩ አካባቢዎችም መሰለኝና እንደው ሐዲስ የሚሮን ከዚህ ጋር በተገናኘም ምክንያቱም ምንጩ ማወቅ እንችል ይሆን? የሽደቱል በርድ ምክንያት ምንድን ነው በሚለው ከወቅታዊ ጋር ቢስሚላሂ ረሕማኒ ረሒም አልሐምዱሊላሂ ረቢል ዓለሚን ወሰለላሁ ወሰለም ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲራ። አማ በዕዱ ፈኡዘኪሩ ነፍሲ ወኢያኩም ቢኢኽላስ ኒያ ሊላሂ ተዓላ። ኢንሻአላህ ንያችንን ጥሩ አድርገን ይህን ፕሮግራም ከመጀመሪያ እስከ መጨረሻው በጥሩ ንያ እኛም እንድንሰራ እናንተም እንድትከታተሉ ጋብዛለሁ። ያው ሐዲስ ላይ ጀሀነም ሚን ሽደቲ ሐሪሃ شكت إلى الله أن بعضي أكل بعض آخر بلا سموت قربتش يعني كفيلين بلو يعني يا هايلو بذاتنا الله تعالى ሁለት ጊዜ እንድትተነፍስ ወይም ደግሞ አየር እንድታስወጣ አላህ ፈቀደላት ይላሉ። እና ከዛ ውስጥ አንዱ ሽደቱል ሐር ላይ የሚገኘው ኃይለኛ ሙቀት የሚሆንበት ሰዓት የዚያ ነፈስ ነው ይላሉ። ትንሽ አየሩ ሲደርስ ነው ይላሉ። ዘምሐሪር የሚባለው ደግሞ የጀሃነም ብርድ አለና ኃይለኛው እሱም በቅዝቃዜ ጊዜ ደግሞ የሚመጣ ኃይለኛ ቅዝቃዜ ከዚያ ነፈስ ነው ይላሉ። እና ያው
ያው ከሙናኽ መቀያየርም ጋር ያሉ ነገሮች ወይ ደግሞ የአየር ንብረት መዛባት የሚባለው ነገር ሚን ዓላማት ሰዓ ነው። ያየነው ያለነው ነገር አለ። ያው ሰዎች የተለያየ ምክንያት ለመጥቀስ ይሞክራሉ። ኦዞን ተቀደው ነው፣ እንደዚህ ተሸንቁሮ ነው፣ ይሄ እንደዚህ ሆኖ ነው፣ ብክለት ተከስቶ ነው ምናምን እያሉ የሚያወሩት ነገር ይኖራቸዋል። ግን ቀድመን ከነብዩ አለይሂ ሰላቱ ወሰላም የሰማናቸው ነገሮች አሉ። እነዚህ ነገሮች እንደሚመጡ ደግሞ እየተጠበቁ እየሆኑም እየታዩም እየሄዱ ነው። አንዳንዴ በሚገርም መልኩ የክረምቱ በጋ ላይ የሚታይበት የበጋው ክረምት ላይ የሚታይበት ያኔ በጋ ላይ የሚጠበቀው የነበረው ሙቀት ተቀይሮ ሌላ ጊዜ ወይም ደግሞ ቅዝቃዜ ላይ የነበረው ሁኔታ ተቀይሮ እንደገና ደግሞ በዚያ ሰዓት የሚገርም አይነት ሙቀት መታየት የአየር ንብረት መቀያየር ምን ዓላማት ሰዓ እንደሆነ ይሄ ምልክት ነው። ያው ዞሮ በምን ምክንያት ሆነ አላህን የሚያውቀው ግን ምልክት ነው። ይሄ ነገር እንዲህ አይነት ነገሮች ከታዩ ቂያማ እየተቃረበ እንደመጣ ማሳያ ነው። ያው ሰዎች እንዲህ አይነት ነገር በሚያዩበት ሰዓት ደንገጥ ብለው ወደ ተውበት መምጣት መመለስ የነብዩን አለይሂ ሰላቱ ወሰለም ሷዲቅነት የሚያሳይ የሚያረጋግጡ ነገሮች ናቸው። ስለዚህ ከገፍላ ነቅቶ ከወንጀል ራስን መለስ አድርጎ ወደ ተውበቱ ወደ እስትግፋሩ ወደ አላህን ወደ መማጸኑ መምጣት አስፈላጊ ነው። ያው ግን ብዙ ጊዜ እንደዚህ አይነት ነገር አይታይም እኛ ጋር በጣም ከባድ ቅዝቃዜ ሲኖር ከዚህ ጋር አያይዘን ያ አላህ የጀሃነም እኮ አንደኛው ትንፋሿ ሊሆን ይችላል። በጣም ከባድ ሙቀት ሲመጣ ደግሞ ይሄ ልጁ ኢላላህ አይነት ነገር ሳይሆን ያለው ሰው ዝም ብሎ በጣም ሞቋል ምናምን ወይ ደግሞ በጣም ብርድ ቅዝቃዜ አለ ብቻ ብሎ ዝም ነው የሚለው እንጂ በዚህ አስታከን ወደ ተውበት ወደ ዒባዳ እና ወደ ሰደቃ ምናምን ስንቻኮል አይታይም። ስለዚህ ይሄም አንደኛው መፍትሄ ሊሆን ይችላል ማለት ነው። ያኔ ገሳጭ ነገር ነው። ሰዎች እንዲህ አይነት ነገርን በሚያዩበት ሰዓት ያኔ ስለ ጀሃነም የተነገረው ነገር ሐቅ እንደሆነ ማሳያም እንደሆነ ያኔ በትንሹ ምን ቀምስበት እንደው ባህርን በማንኪያም ቢሆን ያችን ሹዑር ስሜቱ እንዲሰማን የሚያደርግ ነገር ሲመጣ ሰው ወደ አቅሉ መመለስ መቻል አለበት። ያኔ ካፊሮች ረሱሉን አለይሂ ሰላቱ ወሰላም ዲኑን ለማጥፋት እሳቸውን ለመጉዳት ተነሳሱ ጊዜ በጣም ኃይለኛ ሙቀት የነበረበት የሰይፍ ጊዜ ነበረ እና ነብዩ አለይሂ ሰላቱ ወሰላም ሱሐቦችን ቀሰቀሱ ለጂሃድ። ውስጥ ደግሞ ሙናፊቆች አሉ። ያኔ እስልምናን እያሳዩ በዛሂር በግልጽ በውስጣቸው ግን ካፊሮች የሆኑ ሰዎች ማለት ነው። በውስጣቸው ያላመኑ ግን ወጥተው ይቆማሉ ሙናፊቃን። እነዚህ ሰዎች ውስጥ ወሬ ማዛባት ፕሮፓጋንዳ ወይ ደግሞ ስሜትን የሚሰብር ወይም ሂማን ሞራልን የሚነካ ነገር መናገር ጀመሩ። ምን እያሉ ላ ተንፊሩ ፊል ሐር እያሉ ኧረ በዚህ በረሃ እንዴት መንገዱም አይቻል እኔ አምስ በዛ እንደዚህ መሆን የለበትም ወይ ሌላ ጊዜ ይሁን ምናምን እያሉ ልክ ሐቂቃ ሙእሚኖች መስለው ነው የሚታዩት በዛሂሩ። ውስጣቸው ግን ኩፍር ነው የተሞላውና ሰውን ይወሰውሳሉ ውስጥ ለውስጥ ይሄዱ። አንዳንዱ ሰው ደካማው ሰው ሊረታ ይችላል። አላሁ ተዓላ ምን አለ? ቁል ናሩ ጀሀነመ አሸዱ ሐራን ለው ካኑ ያዕለሙን። እነዚህ ሰዎች የሚያውቁ ቢሆን ኖሮ የጀሀነም እሳት እኮ በጣም ኃይለኛ እኮ ነው። እና ሰው እንዲህ አይነት ነገሮችን ሲያይ ወዲያውኑ ማስታወስ ያለበት ጀሀነምን ነው። ጀሀነምን ያስታወሰ ሰው አይዘናጋም። ጀሀነምን ያስታወሰ ሰው፣ ጀሀነምን ያሰበ ሰው ከሷ የሚያሸሸውን ነገር ይሰራል። ወደ እሷ እንዳይቀርብ የሚያደርገውን ነገር ከሷ ነጃ የሚያወጣውን ነገር ይሰራል። እና እንዲህ አይነት ሙቀትም ሲመጣ ዘምሐሪር ደግሞ ጀሀነም ሙቀት ብቻ ሳይሆን ከባድ ቅዝቃዜም አላት ይባላል። ሱብሃንአላህ በጣም ከባድ ከብርድም እኮ የሚያቃጥላል እኮ አላህ ይጠብቀን እንጂ። እና እንዲህ አይነቱም ቅዝቃዜ አለና ከእንዲህ አይነቱም ቅዝቃዜ አላህ ከጀሀነም ዘምሐሪር ነጃ እንዲያወጣን ከጀሀነም ወላፈን እሳት ነጃ እንዲያወጣን የሚያደርጉንን ስራዎች ቶሎ ነቃ ብሎ ወደ ሰደቃው ወደ ዱዓኡ ወደ ሰላቱ ጋፊሉ
ትንሽ መለስ የሚልበት ጊዜ መሆን ነበረበት። አንዳንዱ ግን ሙቀት ሲበዛ እርቃናቸው የሚሆኑበት ቦታ ይላል። ወንጀል ላይ ወንጀል ይጨምራል። ወደ ተውበቱ ወደ መመለሱ ቀልቡን ወደ ማስተካከሉ ሳይሆን ጭራሽ ወልዒያዙ ቢላህ አንዳንዱ ወደ ወንጀል መሄድ አለ። አንዳንዱ ሀገር ወደ መቀየርና ፈሳድ ያለበት ቦታ መሄድ አለ። እዚህ ቅዝቃዜ ሆነ ወደ አፍሪካ ሙቀት ሀገሮች ሄዶ ባህር ላይ ሌሎች ቦታዎች ላይ ሐራም ያለበት ማዕሲ ያለበት ቦታ ተዝናናሁ እያለ ራሱ የሚያጠፋ ሰውም አለና ለሙእሚን ብዙ አስታዋሽ ነገሮች አሉ፣ ብዙ የሚያነቁት ነገሮች አሉ ከተጠቀመባቸው ማለት ነው። በ0939 የተላከልን ጥያቄ ያለ ሀይደር ነው የላከልን። ሰሞኑ የወጣ ነሺዳ አለ። ይሄ ነሺዳ እናታችን ፋጢማ ረዲየላሁ ዐንሃ ከሷ ጋር የተገናኘ ነሺዳ ነውና ሸፋዓ ትሆናለች የሚለው ላይ ብዙ ሰዎች ሽርክ ነው ሲሉ ሰምቼ ግር ስላለኝ ነው። እስኪ ስለዚህ ጉዳይ ቢያብራሩልኝ ይላል። ምንድነው የሚገርመኝ ነገር አንዳንድ ሸፋዓነትን ከሽርክ ጋር ምን አገናኘው ነው? ሸፋዓነትን ከሽርክ ጋር ምን አገናኘው? ወላ የሽፈዑነ ኢላ ሊመን ኢርተዳ ሹፈዓዎች አማላጅ የሚሆኑ ሰዎች አማላጅ የሚሆኑት ለሙእሚኖች ነው የሚል ነገር እስካለ አማላጅ የሚሆን ካለ መልጃ መኖሩ ሸፋዓ መኖሩ በቁርአንም በሐዲስም እስከተረጋገጠ ድረስ ምንድነው ወደ ሽርክነት የሚወስደው? ምንድነው ሽርክ ማለት? ሽርክ ማለት ለአላህ የሚሰጠውን ነገር ብቻ ለሱ ብቻ የሱ ብቻ የሆነውን ሐቅ ለሌላው መስጠት ማለት ነው። ለሱ ብቻ የሚገባውን ነገር ለሌላው አሳልፎ መስጠት ማለት ነው ሽርክ ማለት። ሸፋዓ ማማለድ የሚባለው ነገር ማስታረቅ የሚባለው ነገር ሰዎች እኮ ነው ከአላህ ጋር የሚያስታርቁን አይደል? ለሰዎች ነው የሚሰጠው። ሰዎች ናቸው ከአላህ ጋር የሚያስታርቁን። መላኢካዎች፣ አንቢያዎች፣ ሱላሓዎች፣ አትቅያዎች፣ ሹሃዳዎች፣ ሐፈዘቱል ቁርአን الذين حفظوا لله تعالى እነዚህ ናቸው እኮ ያኒ ወንጀለኛ አለ፣ አስታራቂ አለ፣ ሚለመን ደግሞ አለ ጌታችን አላሁ ተዓላ። አላህ ተለማኝ ነው እንጂ ለማኝ አይደለም። አዎ የሚጠየቀው እሱ ነው። ያኒ እንደው ማረው ተብሎ የሚለመነው እሱ ነው። ማራቸው ተብሎ የሚለመነው እሱ ነው። ማራቸው ስጣቸው ብሎ የሚለምነው ደግሞ አድናቸው ብሎ የሚለምነው ደግሞ ፍጡር ነው። ስለዚህ ሸፋዓነት ልመና እኮ ነው። ሸፋዓ መሆን ማለት መለመን፣ ማስታረቅ፣ እንደው ጌታዬ እንደዚህ ያደርግለት ብሎ ያ ሰው ኸይር እንዲያገኝ ማድረግ ማለት ነው። ጠለቡል ኸይር ሚነል ኸይር ኢለል ኸይር አለ የሚሉት ሲፈሰሩት እና ፋጢመቱ ዛህራ هي ولية في الدرجة الثانية من الولاية بين النساء ከሴቶች የወልይነት ደረጃ ሁለተኛው ተርታ ላይ የምትገኘዋ እሷ ነች ፋጢመቱ ዛህራ የቢንቱ ረሱልላህ ሰለላሁ ዐለይሂ ወሰለም ሙሐመድ የነብዩ የአፍዶል ኸልቂላህ ልጅ ከመርየም ቀጥሎ አፍዶሉ ኒሳ ባዕደ መርየም هي ፋጢማ። ከዚህ ኡማ አፍዶል ማነች? ፋጢማ ነች። ከዚህ ኡማ ከኡመሞች በጠቅላላ ሲታይ መርየም ثم ፋጢማ ثم ኸዲጃ ثم አሲያ ቢንቱ ሙዛሒም በተርታ ሲቀመጡ አራቶቹ ቅድሚያ የሚሰጣቸው ናቸው። ወልይ ሸፋዓ ያደርጋል። ወልያ ሸፋዓ ትሆናለች፣ ሸፊዓ ትሆናለች። ወልያ የሆነ ሴት እና ሽርክ የሚለውን ቃል ወይ በቅጡ አልተረዱትም እነዚህ ሰዎች ማለት አልገባቸውም። አንዳንድ ጊዜ የሆነን ትእዛዝ መተላለፍ ወይም ይሄ ነገር አይደለም በሸሪዓ ላይ ክልክል ነው ከተባለ مثلا ያ ሰው ደግሞ ሲሰራው ሐራምን ሰራ፣ አትስራ የተባለ ነገር ሲሰራ ሐራም ሰራ ነው ይባላል። ወንጀልን ከሰራ ወንጀል ሰራ ነው ይባላል።
ሴት ሸፋዓቱን ተብሎ ቢሆን ምን ባቢል ሚሳል ቢሆን ሸርዕ ላይ እንደዛ ቢሆን አላህ በፈለገው ይፈርዳል በፈለገው ያዛል ብሎ ቢሆን ኖሮ ወይም ነብይ እንጂ ሌላ ማንም ሸፊዓ አይሆንም ተብሎ ቢሆን ኖሮ ሸፋዓቱን አለች ያለ ሰው ተክዚብ ነው የሚባለው አይደል? ካላወቀ ደግሞ እናስተምረዋለን። ሽርክ የሚባል ስያሜ ግን አይኖረውም። ምን አመጣው ሽርክን እዚህ ጋር? ሽርክ የሚባለውን ነገር ዒባደቱ ገይሪላህ የአላህን ሐቅ ለሌላ አሳልፎ መስጠት የሚባለው ነገር የት አለ? እዚህ ጋር መች መጣ? የለም እኮ። እንደው ከስር መሰረቱ ሸርዕ ላይ ከነብይ ሌላ ሸፋዓ የሚሆን ባይኖር ኖሮ ማለት ነው። እንደው ባይኖር ኖሮ ቢባል ኖሮ እንደዛ ቢሆን ኖሮ ሌላ ሰውን ከነብይ ሌላ ያለ ሰውን ሸፋዓ ይሆናል ያለ ሰው ከሁለት አንዱ ነው የምንለው። ይህን ነገር አውቀህ ነው ያልክ ያለህ ወይስ ሳታውቅ ነው? አይኔ መስሎኝ ነው እንደዛ ሸፋዓ የሚሆነው መስሎኝ ነው ካልታው አትበል፣ ሳታውቅ አትናገር ብለን እናስተምረዋለን ሐቁን። አውቆ ከሆነ ግን አላህ ያለውን አስተማብለሃል ይባላል። ነገር ግን ሙሽሪክ አይባልም። ስሙ ራሱ ሌላ ነው የሚሰየመው። ስም ከተሰጠው ሌላ ስም ነው የሚሰየመው። ስለዚህ ምኑንም ከምኑ መለየት የማይችሉ ሰዎች ያኒ ሽርክን ከዒባዳ ከሐራም ከሐላል ከቢድዓ ከጃኢዝ ከሙሐረም ከነዚህ ለይተው የማይለዩ ሰዎች ሽርክ የሚለውን ቃል በየቦታው ሲወረውሩት በጣም ያሳዝናል። ስለዚህ አሁን እንምጣና ወደ ጀዋቡ ሰሒሕ ፋጢመቱ ዘህራ በضعቱ ሚኒ ያሉት ረሱል ዓለይሂ ሰላቱ ወሰላም የኔ ከፋይ አብራኬ ከፋይ ማለት ነው። በጣም ይወዷት የነበረች ልጃቸው كانت مشيتها أشبه برسول الله صلى الله عليه وسلم يعني أكهلوا عند نبي نبر أكهلوا يعني ينورتشوم دمو بتواضع بزهد الناني ينورتشوم رضي الله عنها كانت تخدم حتى نبينا عليه الصلاة والسلام باريا عندهم يخدمين خادمة ستوني يستلاتشو كزيت شال النجر لاستمرش يعني سرابت أم بالزبن يوتشيم مني الناس ستل ذكر أدرجي أنشيم بالشم ماتا 33 ጊዜ سبحان الله 33 الحمد لله 34 ጊዜ الله أكبر بلو الله قوة يسطاچو يسطشال ብለዋል። مرحبا لنا የተመለሰችው የነብይ ልጅ ነኝ ብላ የፈለኩትን አገኝ ለፈለኩትን ይሰጠኝ የፈለኩት ይደረግልኝ አላለችም። عاشت متواضعة የአሽራፎች ሁሉ እናት ማነች? ፋጢማ ነች። ነው ሸሪፍ የተባለ ሁሉ أنا من آل بيت النبي يميره له الناس مانج فاطمة الزهراء نج بس وكل ألفو نبي قبرسه. هذه الكريمة الولية الصالحة التقية شفاعتنا لشبال من النوم يقرمو. مريم شفاعتنا لك، فاطمة شفاعتنا لك، خديجة شفاعتنا لك، آسيا شفاعتنا لك، وغيرها من الوليات وغيرهن من الوليات كالنسو إلى الوليات والجمعيون له يعني شفاعة النتم يبالون نقر جائز نو بلوس كان من الدرس لأندو يفكر ليلا شرك بهم بلوم يا من أستساسب والله هي ببزو نقروش لي علامة الاستفهام من دي طالي الرجال نقروش بتقول لا ما فتش على باتشو يلوش كزي لا مياوراتشو نقروش مكنياتو غير مميز بلنا من نسلون دي هناتو سو جانا مليت يالشالة علم يعني بقطو ودن بيالتردى كلماتوچن قالاتوچن مرنات ያልቻለ ሰው እንዴት አድርጎ ነው አህካሞችን ፍርዶችን የሚረዳው? ይሄ ቃሎችን ትርጉም ቃሎች የሚይዙትን ማዕና ያልተገነዘበ ሰው እንዴት ሆኖ ነው አህካም በነዛ ቃላት የሚገነቡ አህካሞችን ከቁርአን ከሐዲስ የሚወጣጡ በእጅቲሃድ በቂያስ ይፈለቁ አህካሞችን በእስቲንባጥ ይፈለቁ አህካሞችን እንዴት ይረዳል ይሄ ሰው? እና ሽርክ አይደለም በፍጹም። الرسول عليه الصلاة والسلام بلوان شفاعتي لأهل الكبائر من أمتي بلوان صحيح من حديث له أن ساتشو شفاعة ميروكو هنا عندما القرآن لي ولا يشفعون إلا لمن ارتضى إذا شفاعة لا الله يقبى الله يأمن المؤمن إنه شفاعة مهونت الذي بزو شفاعة وشالو ما يتنو
ولد صغير يكون شفيعا لوالده لو لاجو هزان لج هزان ونو كموته الصبر كادرجه لج اسويو ابات النات الصبر كادرجو للنسو شفيع يهون الله تشوان ليلام يعني الشهيد يشفع ل70 من أهل بيته هذا في الحديث شهيد هنا سو ل7 يهون بيت سوچو شفاعه هونو جنة اسكبال الناس عليه ምንድነው ሽርክ የሚባለው እንደንድ ነገሮች ይገርማሉ سبحان الله መቼም الله سبحانه وتعالى እሱን ፈህምን የሚያከፋፍለው ما يلالو الفهم السيء بلية من البلايا يلالو فوق الزابي كمصيباوش مهكل كبار كميبارو مصيباوش عنده يلالو يتذكرني مرات هل تسطو سو الله أكبر قن الزابي ويتزابا سو يا أخي ليه ترقى تورو الله عندكو إيهي مثلا قرواتشو مكو ميدرقو سووش نورالو ምክንያቱም የተገለበጠ ኩባያ ላይ ምንም ያህል ወተት ይሁን ማር ይሁን ብትቀዳበት አይቀበልም ተደፍቶ እንደዚህ ብትቀዳበት አይቀበልም አልከፈተም ማለት ነው አላህ ልባቸውን ይፈትላቸው በ0963 የተላከልን ጥያቄ ነዘር ነበረብኝ ብዙ ጊዜ ያው ነዘር አድርጋለሁ የሆነ ችግር ሲገጥመኝ ብቻ ብዙ ነገር 3 ቀን ጾማለሁ እያልኩ ነው ምንነዘረው ከዛም ይሳካልኛል አልহামዱሊላህ ያልኩት ሁሉ ይሳካልኛልና አንድ ቀን ብቻ ነው ከዛው ላይ ጾምኩት በአጠቃላይ ስንት ቀን እንደሆነ የተነዘርኩት ጠፍቶብኛል አላስታውስም ምንድነው ማድረግ ያለብኝ ሮዛ ኢማም ትባላለች ያው በነዝር አንድ ጊዜ ከገቡ በኋላ መውጣት ማይቻል ነገር ነው ያ ነገር ከተሳካ ያንጠለጠሉበት ነገር ከተሳካ ያን ነገር ማድረጉ ዋጅብ ነው ሱናም አይደለም ስለዚህ በዋጅብ ጉዳይ ላይ ደግሞ ጥንቃቄ ይፈልጋል ዋጅብ ከሆነ እንደ ሱና ብናልፈውም ችግር የለም ሰዋብ ነው የሚያልፈን ተብሎ የሚቆም ነገር ሳይሆን ከተው ነው ወንጀል የሚያመጣብን ነው ካልሰራ ነው ማዕሲያ የሚጻፍብን ነገር ነው ስለዚህ ወዲያው ነው ያ ነገር እንደተሳካ ያንን ያንጠለጠሉትን ነዘር 3 ቀን ጾማለሁም ከሆነ አበላለሁም ሰግዳለሁም ከሆነ ያን ነገር ማድረግ ዋጅብ ነው ጊዜ ገደብ ካለው በጊዜ ገደብ ማሳለፍ አይቻልም ይሄ ነገር ይሁንልኝና ቀጣይ ወር ላይ እንደዚህ ያደርጋለሁ ካለ ያ ነገር ከሆነ ቀጣይ ወር ላይ ማድረግ ዋጅብ ይሆናል ማዘግየትም አይቻልም የጊዜ ገደብ ከሌለው ክፍት ነው ልቅ ነው ግን መዘናጋት የለበትም ሰው ተብሪአተል ሊዚማ ራስን ነፃ ለማድረግ ያኒ ጫንቃን ለማላቀቅ ማለት ነው ዋጅብ ነው ሆነያችን ላይ ተጫነ ግዴታ ነው ካልሰራነው ነገ የሚያስቀጣን ነገር ነው ያ ነገርን ለመገላገል ግዴታችንን ለመወጣት ወዲያውኑ ወደ ሶላት ኮነ ወደ ሶላቱ ጾም ኮነ ወደ ጾም መግባት ነው አሁን ተጠራቅሞ ምን ያህል ጊዜ እንደሆነ ራሱ መለየት እስከማትችል ድረስ ደርሳለች ሮዛ ታችን ያ ከሆነ ደግሞ ጠንከር ያለ ግምቷን ማሳደር የሚጠበቅባት አሁን ምን ያህል ጊዜ ይሆናል 5 ጊዜ ይሆናል ይሄ ነገር ይሆነልኝ ራሷ የምታስታውሳቸው ሐጃዎች ነው በዚህ ጊዜ የሆነ ጊዜ ሻዕባን ላይ እንደዚህ ነው ይች ነበር ተሳክቶልኛል የባለፈው አመት ደግሞ ፈተና የገጠመኝ ጊዜ ምናምን ከዛ በፊት ደግሞ እንደዚህ ሆኜ ከዚህ በፊት እንደዚህ ብላ በሐሳቧ ጉዳዮቿን ያስታወሰች 5-6 ይሆናሉ ከዛም ግን ሊበልጥ ይችላል ካለች مثلا እስከ 7-8 ይደርሳል አይ እዛስ ላይ ደርስ ይችላል ቢያንስ 7 ቢሆን ነው እንደው በየቂን ምትገላገለው ስንት ብታረግ ነው ይሄን ያክል ማድረገው በቃ ከዚህ በላይ እንኳን እንደማይጨምር እርግጠኛ ነኝ የምትልበት ያክል ድረስ ትሄድና ያንን ትፈጽማለች ማለት ነው ለምንድን ነው ይሄ የምታረገው ያለባትን ነገር በግምት እንዳታሳልፈው በቃ ዝም ብያ 5 ላርገው 3 ጊዜ ብቻ ላርገው ከሚል አይ ይሄን ያክል ከዚህኛው እንደማይበልጥ እርግጠኛ ነኝ የምትልበት ሐድ ድረስ ትሄድና እዚያ ገደብ ድረስ ለእያንዳንዱ ለዚያ ያረጋችሁ 3 ቀን ከሆነ 3 ቀን ተጾም ተመልካቾቻችን የተከታተላችሁ የምትገኙት የኢኮ ፕሮግራማችንን ነው አሁን የረፍት ሰዓታችን ላይ እንገኛለን ከፍታ ቆይታ በኋላ ተመልሰን
በጣም ያቀሩ ጥያቄዎችን አብረን እንከታተላለን። ጠብቁን፣ እንመልሳለን ኢንሻአላህ። ሰላም ተመልካቾቻችን፣ የምትከታተሉት በሱና ቴሌቪዥን ብቻ የሚተላለፍላችሁን ጠይቆ ፕሮግራማችንን ነው። የእናንተ ጥያቄ ያስተናግድን እንገኛለን። አሁንም በድጋሚ መልካም ቆይታ ይሆንላችሁ ኢንሻአላህ። በ0981 መጨረሻው 58 የተላከልን ጥያቄ ምንድነው የሚለው ሳዳም ይባላል። አሰላሙ አለይኩም፣ እንዴት ናችሁ? የኔ ጥያቄ ኢማሙ ማሊክ ረዲየላሁ ዐንሁ ተጠይቀው ከ48ቱ 16ቱን ነው የመለሱት የሚለው ነገር እንዴት ይታያል ይላል። ኢማም ማሊክ ረሕመቱላሂ ዐለይሂ ወረዲየ ዐንሁ ካነ ሚነል ዑለማ ወልአውሊያ ያኒ የነበሩት እኚህ የመዝሀብ ባለቤት ከመሆን ጋር አላህን ፈሪና ጥንቁቅ ዓሊም ነበሩ። ሙጅተሂድ ናቸው። ኢጅቲሃድ ቢያደርጉ መለስ የሚችሏቸው መሳኢሎች በጣም ብዙ ናቸው። ነገር ግን በዚያች በተጠየቁበት ሰዓት ላይ ኢስቲሕዳር ያደረጉት ከተጠየቋቸው ጥያቄዎች ከ48ቱ መሀል መሰለን ወዲያውኑ መልሳቸው ሓዲር የነበረው ዚህናቸው ላይ የ16ቱ ወይም በሌሎች ሪዋዮች የ6 መስአላዎች ናቸው። ሌሎቹን 42ቶቹን ወይም 32ቶቹን ላ አድሪ እያሉ የመለሱት። ይሄ ኢማም ማሊክ ማለት አዩፍታ ወማሊኩ ፊል መዲና የሚባሉ ሰው ናቸው። ሌላ ሰው መዲና ውስጥ ሆኖ ፈትዋ መስጠት የፈለገ ሲጠየቅ እንዴ ኢማም ማሊክ መዲና እያሉ ሌላ ሰው ደግሞ ፈትዋ ይሰጣል እንዴ ነው የሚባለው። በቃ ወደ እሳቸው ነው የሚካሄደው ነውና ኢማም ማሊክ ጃሂል ሆኖ አይደለም ላ አድሪ ያሉት። አንደኛ እኛንም ያስተምሩናል በማናቃቸው ወይም ደግሞ በዚያም በተጠየቅበት ሰዓት ዒልሙ የሌለህ ነገር ከሆነ አላቅም በል። ምናልባት ከዚያ በኋላ ባሕት አድርገህ ፈልገህ የተማርከውን ክለስ አድርገህ ሙራጃ አድርገህ ተመልሰህ ልታገኘው ትችላለህ። ኢማም ማሊክ አህልያው አላቸው። ሙጅተሂድ ማለት ለሚመጡ መሳኢሎች ለሚያጋጥሙ መሳኢሎች አንዳንድ ገይብያት ነገሮች እሳቸው ማያውቋቸው ማንም ሰሓቢ ቢጠየቅ አላቅም የሚለው ነገር አለ። ነብዩ ብቻ የሚያውቁት አለይሂ ሰላቱ ወሰላም ነብዩን ቢጠየቁ ላ አድሪ የሚሏቸው ነገሮችም ይኖራሉ። አላሁ ሱብሓነሁ ወተዓላ ብቻ የሚያውቀው። እንዲህ አይነት ነገሮች ላይ ችግር የለም። ከዚያ ውጭ ያሉ ግን አሕካም የሆኑ መሳኢሎች ላይ ግን ኢጅቲሃድ አድርገው አንድ ቀንም 2 ቀንም 3 ቀንም ሳምንትም ወርም ፈጅቶባቸው መልሳቸውን ሊያገኟቸው የሚችሉ መሳኢሎች ነበሩበት። ከዛ ላይ ላ አድሪ ብለው ግን መልሰዋል። ለምንድነው? ሒነሃ በዛች ወቅት ላይ መልሱን ኢስቲሕዳር የሚያደርጉት ልባቸው ላይ ሓዲር የሆነ ጥያቄ አይደለም። የጥያቄ መልሱ ልባቸው ላይ ሓዲር የሆነ ጥያቄ አይደለም። ለዚያ ነው ላ አድሪ ያሉት። ይሄ ምንን ያስተምራል? እንደኛ ያለው ሰው እንዳይቸኩል፣ ያኒ መልስ በሌለው ጉዳይ ላይ ነቅል በሌለው ጉዳይ ላይ ባልሰማው ባላወቀው ጉዳይ ላይ ዝም ብሎ ግጥም ሲልለት በቃ እንዲህ ነው የሚሆነው ማለት ነው ብሎ ዝም ብሎ ማስገባት የለም። ይሄ እየተጠየቀ ያለው ስለ ቤትህ አይደለም፣ ስለምትበላው ምግብ አይደለም፣ ስለለበስከው አይደለም እየጠየቀው ያለው። እናትህ እንዴት ነች፣ እህቶች፣ ቤተሰቦች አይደለም እየተባልክ ያለው፣ ስለ ዲኑላህ ነው የምትጠየቀው። ይህን መልስ ስትሰጥ هذا ዲኑላህ ልትል እኮ ነው። ይበቃልም ስትል ፊ ዲኒላህ ይበቃል ልትል ነው። አይበቃምም ስትል ሐራም ነውም ስትል ፊ ዲኒላህ አይበቃም ልትል ነውና በችኮላ ዝም ብለህ ተንደርድረህ የምትገባበት ነገር ሳይሆን በተአኒ በስክነት በእርጋታ ነገሮችን አይተህ ወዲያውኑ መልስ በሌለህ ነገር አላውቀውም ብለህ ታርፈዋለህ። ከጊዜ በኋላ ዒልሙ ሊኖርህ ባሕስ አድርገህ ሊኖርህ ልትዘጋጅበት ትችላለህ። ኢማም ማሊክም ጁሁዝያው እንደ ቁድራ እንደ አቅም አለ። እስቲንባጥ አድርጎ አሕካሞችን የማውጣት አቅም አለ ልባቸው ላይ። ግን ለነዚያ ለተጠየቁ ጥያቄዎች ግን በዚያው ቅጽበት ላይ መልሳቸው ግን ሓዲር አልነበሩም። በዚህ ሰዓት ምን ብለው መለሱ? አላቅም ብለው መለሱ።
ኢማም ማሊክ አላቅም ብለው ከመለሱ መን ሚና የስተሒ አን የቁለ ላ አድሪ ያኒ ማን ነው ከኛ ውስጥ አላቅም ለማለት ይህን ነገር አላቀውም ለማለት የሚያፍር ማን ነው? ማፈር የለበትም ሰው። አሁን ገደል ያስገባን ነገር አንዳንዶች ጥያቄ ጠየቁና ጭምልቅልቅልቅልቅ አድርገው ያልፉታል። ወላሂ አንዳንዴ የሚመልሱት ነገርም ግራ ይገባል። ጥያቄውን መልሰውታልም አልመለሱትም ምኑንም ሳንጨብጠው እንዲህ አድበል ብለው አንከባለውት ሰውየውን አገለባብጠውት እዛ ሲወስዱት እዚህ ሲያማቱት እዛ ሲያላትሙት ከዚያ መልስ ያገኘ መስሎት ይወጣል። እሱም ተደነባብሮ ላአድሪን ምን በላው አለ እኮ ላአድሪ የሚባለው ነገር እኮ ይቻላል። ያኔ ላአድሪ በቃ ይህን ጥያቄ ይለፈው ወይም ይህኛውን መልሱን እስቲሕዳር አላደረገውም እያለ ማለፍ ይችላል። አንዳንዶች መልስ ሲሰጡ ራሱ ضبط የተደረገ መልስ ኖሯቸው ሳይሆን በዚህ ጥያቄ መሃል እነንትና እንዴት ላስደስታቸው፣ እነንትና እንዳይከፉ እንዴት ላድርግ፣ እነንትናንም እንዴት ልቀፍ፣ የአላህን ውዴታ ፈልገው ሳይሆን ሪዳ ፊአ ሚን አልፊአት የሆኑ ጣኢፋዎች የእነሱም ቅሬታ እንዳይኖርባቸው እንዲህ አድበስብሰው አጨመላልቀው የሚያልፉም አሉ። ላ የኻፉን አላህ በተግባር ያየነው ነገር ነው። እንደ ሶሻል ሚዲያ ላይ ተለቀው የምናያቸው መቃጢዕ ቪዲዮዎች ላይ ያየናቸው ነገሮች ወላሂ ሃኡላ ዩትረኩ ዲን እንደው ዲን አሁን እንዲህ አይነት ሰዎች የሚታው ነገር ነው ይባላል። በጣም ውድና የሚሰበር እንቁ ህፃን ልጅ እጅ ላይ አታስቀምጠው፣ አይቀመጥም። ይሄ ተድይዕ ማድረግ ነው። ይሄን ነገር ማጥፋት ማበላሸት ማለት ነው። በጣም የምትንከባከብለትን ውድ ነገር ህፃን ልጅ እጅ ላይ ሮጠን የምትቀበለው ህፃን ልጅ መያዝ የለበትም። እንዲህ አይነት ነገር ማንሳትም የለበትም። ለምን ይሰብረዋል፣ ቂማውን አያውቀውም። እንዲህ አይነት ሰዎች እጅ ላይ ዲን መተው ወላሂ ዲንን ማበላሸት እና ኢንሷፍ ያስፈልጋል። ይሄ ነገር ዲኑላህ ነው። እኔ በእኔ ባለችኝ አጭር ዕድሜ የዚች ዱንያ ላይ መጥቼ በሚሄድባት ዲኑ ላይ ሆን ነገር ጨምር የሌለን ነገር ጨምር ልሄድ አበላሽቼ ልሄድ። من زمن سيدنا محمد صلى الله عليه وسلم شريعة المحمدية ከዚያ ጊዜ ጀምሮ በስነ ስርዓት ተገንብቶ ተጠብቆ ሙጅተሂዶቹ ጠብቀው ተንከባክበውት ያመጡትን ኢስላም እኔ ምንም ያልኩኝ ሰውዬ መጥቼ በዚች አጭር ጊዜ ላይ እንድታይልኝ ወይም እንዲሰማልኝ ወይም ደግሞ አያቅም እንዳይባል ወይም አላቅም አለ እንዳይባል ይሁን ነገር ዲኑ ላይ ጨምሬ ሰው አእምሮ ውስጥ ዲን ይሄ ነው ብዬ አስይዤ መሄድ አለብኝ። ኢንሳፍ ያለው ሰው አላህ የሚፈራ ሰው እንደዚህ ያደርግም። አላህ ነጃ ይበለን። ዶክተር አሁን እኮ ያለንበት ወቅት እንደ ዓሊም የተባለ ሰው የሆነ መስጂድ ምን መሳጅድ ቦታ ላይ ተጠይቁ እኮ እስኪ ነገ ላይ የሚባሉ ሼኾች አሉ ወይም ከኔ በላይ ሼኾች አሉ እነሱን ልጠይቃቸው ቢል እኮ ማህበረሰቡ የሚያስበው አስተሳሰብ እኛ ሼኽ ብለን አምጥተነው እነሱ ነገ ላይ ልጠይቅ ይላል እንዴ? ይሄ ሰውማ ምን የሚያውቀው ነገር የለም የሚል አይነት አንደምታ እይታ ያለው አጸፋዊ ምላሽ የሚሰጥ እንጂ ያለንበት ወቅት እኮ አላቅም አሉ። ያ አላህ ምን አይነት ትልቅነት ነው ማለት አላቅም አሉ። ኃላፊነት አልወስድም ማለት ነው። አላቅም ማለት ለዚህ ጉዳዩ ላይ እኔ ኃላፊነት ወስጄ ይሄ ነው አልልም ስለሚያዝ የሚል መረዳት አይደለም ያለው ሰውና ለዛም አይመስላችሁም ዝም ብሏል ዘመን አመጣሹም ብሎ እንደፈለገ ወርውሮ የሚሄደው ኢፍታ የሚያደርገው በየፌስቡኩ በየቲክቶኩ ያለው ነገር ምን ሰማው ምን አይነት ማህበረሰብ ነው? እንዴት ነው አሁን ይሄ አላቅም ማለት ትልቅ ሰብእና መሆኑ እንዴት ነው ልማድ ማድረግ ባህል ማድረግ የሚቻለው? ዶክተር ይሄ ያኒ ዑለማዎች ከሚሰሩ ስራዎች መካከል አንዱ ነው። ተራው ማህበረሰብ አይደለም ዑለማን የሚያንጸው፣ ዑለማዎች ናቸው ህዝቡን ማነጽ ያለባቸው። ዑለማዎች ባነጹበት መልኩ ህዝቡን ያገኙታል። ጥሩ አድርገው ካነጹ ላ አድሪ ማለት ክብር እንደሆነ
ላአድሪ ማለት በማያውቁት ጉዳይ ላይ አላውቅም ማለት ነቢዩ ራሳቸው ዓለይሂ ሰላቱ ወሰላም ያሉት ነገር እንደሆነ፣ ላአድሪ ማለት ጥንቃቄ እንደሆነ፣ ላአድሪ ማለት በማያውቁት ጉዳይ ላአድሪ ማለት አላህን መፍራት እንደሆነ ካስገነዘቡ ካስጨበጡ እነሱ ሲጠየቁ ላአድሪ ያሉ ጊዜ ሰዎች ይረዳሉ። አለዚያ ግን እኔ ማላውቀው ነገር የለም ብለው የሚኮፈሱ ሰዎች ከሆኑ እነዚህ ሰዎች እዚያ ቦታ ላይ ሲገኙ ጭራሽ ያለ ዒልም ፈትዋ በመስጠት ተጅሪ የሚያደርጉ የሚያደፋፍሩ ከሆኑ አው ሰዎች ይህንን ተገንዘበው በዚህ አይነት የተዛባ የተሳሳተ ግንዛቤ ይታነጹና አላቅም የሚልን ሰው ካዩ ጃሂል ነው እንደኛ ዓሊም መስሎን ሊሉ ይችላሉ። ስለዚህ ዑለማዎቹ እነጻቸውን ማስተካከል መቻል አለባቸው። ሶሻል ሚዲያም ላይ የሚሳተፉ ሰዎች ይሄ ላአድሪ ትንሽ ፈህም ያላቸው ሰዎች በማያውቁት ጉዳይ አላውቅም ማለት ሸረፍና ክብር እንደሆነ የትልቆቹ ዓዳ እንደሆነ ማሰራጨትና ሰው ዘንድ መዝራት መቻል አለባቸው። ፈሳድ እንደተዘራው እኛ ደግሞ ኸይሩን ነገር እንዝራና የሰውን አስተሳሰብ እንቀይረው። ከዚያ ባሻገር ሰው መኖር ያለበት ለአላህ ነው። ኢነ ሶላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ማለት ለሁሉም የአላህ ነው። እኛ ለሰው ብለን መኖር የለብንም። ሰው ይለኛል ብለን መኖር የለብንም። የሰው ምስጋና መጠበቅ የለብንም። እንዲህ አይነት ነገር የሚገነዘቡ ካሉ ማስረዳት፣ ማነጽ፣ ማስተካከል ያለብን እኛ ነን። ገስሉ ዲማግ ብሬን ዋሽ የሚባለው ካስፈለገ ዑለማው ይሄን መስራት አለበት። የዑለማ ኻዲም ነኝ የሚለው ይሄን መስራት አለበት። ሙቀረብ የሆነ ሰው ትንሽ እገዛ ዲኑ ኺድማ ላይ የዲኑ መሰራጨት ላይ እገዛ የሚያደርጉ ሰዎች ይሄን መስራት አለባቸው። ይሄ ነገር ከተሰራ ይቀየራል። ነብዩ አለይሂ ሰላቱ ወሰላም ሲመጡ እኮ ብቻቸው ነበሩ አይደል? የነበሩበት ማህበረሰብ ምን አይነት ማህበረሰብ ነው? በሽርክ ላይ የተዘፈቀ ማህበረሰብ፣ በኩፍር ላይ ይሁድነት፣ ነሳራነት፣ ጣዖት አምልኮ እንዳለ ኩፍርና ሽርክ ላይ ነበሩ። ረሱል አለይሂ ሰላቱ ወሰላም አይረዱኝም አይደለም ያሉት አይደል? በሚመጣላቸው ወህይ መሰረት በታዘዙት መሰረት ይሄዳሉ። ይሄን አድርግ ሲባል ያደርጋሉ። እዚህ ድረስ ነው ከተባለ እዛ ድረስ ይቆማሉ፣ ይታገላሉ። ጨመር ሲደረግ ይጨምራሉ፣ ይታገላሉ። ወደ ጦር የታዘዙ ጊዜ ወደ ፍልሚያውም ገቡ ረሱል አለይሂ ሰላቱ ወሰላም። ስለዚህ ከኛ የሚጠበቀው መታገል ነው። ሰዎች ሁሉ እንዲህ ናቸውና ምን እናርግ ብለን እኛ ሸርዕን አንቀይርም። ያኒ አሁን እንዲህ ካልኩኝ ደግሞ የሰፈሬ ሰዎች ገና አልተረዱምና አሁን ምን ይሉኛል? ስለዚህ አሁን ጃሂል ሊሉኝ ነው። እና ሰዎች ጃሂል 100 ጊዜ 1000 ጊዜ ጃሂል ነው ቢሉ ይሻላል ዲን ላይ ከምትጨምር አንተ እንዳለ ሰው ተሰብስቦ አንተን ጃሂል መሀይም የማያውቅ ማይረባ ምንም እኮ እውቀት የለውም ባዶ ነው እኮ ቢሉህ ቃል እየቀያየሩ አላፍ መራ እንደዛ ቢሉህ ይሻላል አንተ በዲን ጉዳይ ላይ የማታውቀውን ሁክም ከምትናገር። እኛ ያኒ መልስ የሚሰጡ ሰዎች ተጠይቀው የሚመልሱ ሰዎችም ይሄ ቀናዓ ይኖራቸው ይገባል በውስጣቸው። የሚጠይቁ ሰዎችም ደግሞ ጥሩ አይነት ግንዛቤ እንዲኖራቸው ከዓሊሞች በኩል ስራ ይፈልጋል። ሳዕዳ አወል ከወልቂጤ ለክልችልን ጥያቄ አለ። ብሩን ተቸግሬ ብበደርም እኔው አትርፌ ጨምሬ እየከፈልኩ ለምሳሌ 20 ሺህ ብር ወስጄ 25 ሺህ ብር ተመላሽ ሳደርግ ትርፍ የበሉት እነሱ ሳሉ ምኑ ላይ ነው ወለድ የሚባለው? ጉዳይ የብድሩን ስትበደር እሷ ያለ ወለድ ከተበደረች ወለድ ሸርጥ ሳይደረግ ከተበደረች እና ስትመልስ ግን ጨምራ ከመለሰች ያኒ ኸይሩኩም አሕሰኑኩም ቀዳአን ነው። ከእናንተ የተሻለ ሰው ሲመልስ ተበድሮም ቢሆን ሲመልስ ጥሩ አድርጎ ይመልስ ነው። ይሄ ጥሩ ነገር ነው፣ መልካም ነገር ነው፣ የሚወደድ ነገር ነው። ሸርጥ ተደርጎ ከሆነ ግን 20 ሺህ ብር ተበድረሽ ምትከፊን ግን 25 ሺህ አድርገሽ ነው ተብላ ከተባለች ግን الرسول عليه الصلاة والسلام لعن آكل الربا وموكله
ወካቲበሁ ወሻሂደይህ ሪባን የሚበላን ሰውዬ ያ የተቀበሉት 25,000 የተቀበለው የበሉት ወሙኪለሁ የሚያበላውንም አሁን ሪባ በላ ሳይሆን ሪባ ሰጠ ነው የሚባለው። ይሄ ሰውዬ የሚያበላውንም ረግመውታል ረሱል ዓለይሂ ሰላቱ ወሰላም። ወካቲበሁ ሁለቱ ሲዋዋሉ ውሉን የሚያረቀውና የሚጽፈው ሰውዬ ከሌላ ከሌላ ያክል ብር አበድሮት ይሄ በዚህ ያክል ጨምሮ ሊሰጠው ተስማምተዋል ተብሎ የሚባለውን ውል የሚጽፈው ሰውዬ የሚመሰክሩ ሰዎችም እዛ ላይ ከይና ከሌ የሪባ ብድር ውል ሲዋዋሉ እኛ መሰክር ነን ብለው እዛ ቦታ ላይ ሹሁድ ሆነው የሚቀመጡ ሰዎችም መልዑኖች ናቸው። በነቢዩ ምላስ የተረገሙ ናቸው ሰለላሁ ዐለይሂ ወሰለም። አላህ የረገማቸው ናቸው፣ ከኸይር ያረቃቸው ማለት ነው። መልዑኖች ናቸው። ለዐነ ረሱሉላህ ሰለላሁ ዐለይሂ ወሰለም አኪል ሪባ፣ አኪል በዩ ነው። ወሙኪለሁ አብዩ ነው። ስለዚህ መብላት ብቻ ሳይሆን ማብላትም ወንጀል ነው ማለት ነው። መስማማቱ ማለት ነው፣ መስጠቱ። እሱ አሁን በ20,000 ብር ተበድራ መከፍላችሁ 25,000 ብር አድርጌ ነው ከዓመት በኋላ ሰርቼበት አለቻቸው። እሺ ይሄ እቺ ልታበላ ነው፣ ወደ እሷ የሚመጣ ገንዘብ ባይኖርም ከገንዘብ በኋላ ልትሰጥ ነው። ይሄ በሪባ ውል የመጣው ገንዘብ ሐራም ገንዘብ ይባላል። 20,000 ብር የሚሰጧት ገንዘብ 20,000 ብሩ የሐራም ገንዘብ ይባላል። ለምን? የመጣበት ሙዓመላ ማይፈቀድ ሙዓመላ ስለሆነ። እኔ ያልበላሁትም እኔ እኮ 5,000 ሰጣኋት እንጂ መች ወደ ኪሴ ገባ ልትል ትችላለች። ሰጣሁት እንጂ መች ነው የተቀበልኩኝ? መስጠቱም ሐራም ነው። በሪባ ውል ይሄንን 20,000 ብር ተበድረሽ ስታመጪም ይሄ ገንዘብ የሐራም ገንዘብ ነው። ስለዚህ እሷም አትድንም ማለት ነው። ያው አንዳንድ ጊዜ ዝም ብሎ በቀለል ባለ እይታ እኔ እኮ ሰጠሁኝ እንጂ መች ተቀበልኩኝ፣ ስለዚህ እኔ አሁን ሐራም የበላሁት ነገር የለም ብሎ ሊያስብ ይችላል። እሱ ሲሰጥህ ያንን ገንዘብ በሪባ ሙዓመላን የሰጠህና መጠቀም አትችልም። እኛ ኪሳችን ውስጥ ያለው አካውንታችን ውስጥ ያለው የራሴ ብለን የምናስበው ገንዘብ በምን የመጣ ነው ሲባል ስራ ሰርቼ የመጣ ሀዲያ ተሰጥቶኝ የመጣ እንደዚህ ብለን እንቆጥራለን። በውርስ የመጣ በምን የመጣ ይላል። ጠይብ ይህንን ገንዘብ ልትጠቀምበት ትችላለህ? አዎ ትችላለህ። በሐላል ነግደህ ነው የመጣኸው፣ ወይ ደግሞ ሰው ሀዲያ ሰጥቶ ነው፣ ወይ ወርሰህ ነው ትክክለኛ በሆነ ውርስ ወመሳሰሉት። እሺ በሐራም በኩል የመጣ ገንዘብ እሳ ላ የድኹሉ ፊ ሚልኪከ፣ በዚህ አይነት ሙዓመላ የመጣ ገንዘብ ያንተ ገንዘብ ንብረት ውስጥ አይገባም። ስለዚህ በሪባ ሙዓመላ ተበድረ ያመጣኸው ገንዘብ ያ ገንዘብ ላንተ ማይፈቀድልህ ገንዘብ ነው ከመሰረቱ። ጭማሪና አለመጨመሩ እኔ ጭማሪ ወደኔ ያልመጣም ጭማሪ ወደዛ ሰውዬ ነው ሄደ ይላል አይደል? አስሉ ገንዘብ 20,000 ብርን በ25,000 ብር ተስማምተህ ስታመጣው ይሄ 20 ወደ አንተ የመጣው ገንዘብ ሸሪዓው በማይፈቅደው ሙዓመላ በኩል ነው ወደ አንተ የመጣውና ሐራም ነው። ትርፏን መብላት ብቻ ሳይሆን እቺ ተጨማሪ መብላት ብቻ ሳይሆን ይሄው ራሱ ላንተ አይበቃልህም ማለት ነው። ምናልባት በብዛት ሲወራ የሚሰማው ወለድ መብላት ሐራም ነው፣ ወለድ የሚበሉ ሰዎች፣ ወለድ የሚበሉ አካላቶች እየተባለ ስለሚወራ ይሁን እንደዚህ ሐሳብ ይመጣል። ማብላትም ያው ነው መብላትም ያው ነው። ያኔ እነዚያ የሚያበድሩ የሚበሉ ሰዎች ተጨምሮ የሚበሉት ነገር የወለድ ገንዘብ በሉ ያስብላቸዋል። ተበዳሪዎቹ ደግሞ ይህንን ሰሒሕ ባልሆነ ሙዓመላ ተስማምተው ሲያመጡ ወለዱ ውስጥ ገቡ ይባላል። በ0900 መጨረሻው 77 የተላከልን ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱ፣ እንዴት ናችሁ? ጥያቄ ነበር። አንድ ሰው እኔ ዋሃብይ ነኝ ያለ እንደሱ አይባልም ብለን ልዩነቱን ልናስረዳው ስንሞክር አውቀዋለሁ አለንና ይህ ሰው ፍርዱ ምንድን ነው? ሙዓመላውስ እንዴት ነው? መኗኗርስ የምንችለው እኛስ ላይ የሚያመጣብን ችግር ምን ይኖራል? ባረከላሁ ፊኩም። አንድ ሰው ራሱን ዋሃብይ ነኝ ካለ እና ዋሃብይ ማለት ምን ማለት እንደሆነ ጠንቅቆ የሚያውቅ ከሆነ ያኔ ዋሃብይ ማለት ለማን ነው የተሰጠው ይሄ ስም?
لأتباع محمد بن عبد الوهاب لمحمد بن عبد الوهاب تكتبش تسطى سيامي هي دمو سيامي يقوينه ይህን ስያሜ ራሳቸውም የዚሁ መንሃጅ ተከታዮች ራሳቸው ያጸድቁታል። አሁን ሲባሉ ቢናደዱ ማለት ነው ይበሳጩ፣ ነገር ግን ያጸድቁታል ይህንን ስያሜ። ዳዕወቱል ወሃቢያ ከመምጣቱ በፊት እያሉ የሚናገሩት ኪታቦቻቸው ላይ ማለህ ማስረጃ ከተፈለገ ይገኛል። እና እንዲህ አይነት ይህንን መንሃጅ የሚከተሉ ሰዎች አቂዳቸው ምንድን ነው ሲባል ኪታቦቻቸው እንደሚናዘዙት እንደሚናገሩት አቂደቱ ተሽቢህ ነው። አላህን ከመክሉቃት ጋር ማመሳሰል ነው። ወይን ቃሉ ነሕኑ ነዚሁላህ በአፋቸው እኛ አላህን እናጠራለን ቢሉም ሙጀሲሞች ናቸው። አላህን ቁስ አድርገው ነው የሚያስቡት። እና እነሱ ሸርሕ የሚያደርጓቸው እነሱ የሚያብራሯቸው እነሱ እንዲሰራጩ የሚያደርጓቸው ኪታቦች መካከል አንዱ ከኪታቦቻቸው መካከል አንዱ ኢስባቱል ሐድ ሊላህ የሚል ኪታብ ነው። እነሱ ናቸው ጠብዕ አድርገው የሚያሰራጩት። አላህ መጠነ ልክ እንዳለው ማረጋገጫ አደረገው ኪታቡ የኪታቡ ስም ራሱ ማለት ነው። ወልዒያዙ ቢላህ ለአላህ መጠነ ልክ የሚያደርጉ ሰዎች፣ አላህን ሰቂል የሚያደርጉ ሰዎች፣ አላህን መላኢካ የሚሸከመው የሚያደርጉ ሰዎች፣ አላሁ ተዓላን ከአካልነት ስናጠራው አአ እያሉ እኛን የሚከራከሩ ሰዎች፣ አላህ ከአይን ብሌን የጠራ ነው ከእጅና ከእግር አዕዳእ ከሆነ የጠራ ነው ስንል እንዴት እንዲህ ትላላችሁ ብለው የሚዋጉን ሰዎች ተጅሲምን በትክክል እንደው ለመሽለኩለክ ቢሞክሩ በሐቂቃ ግን አላህን አካል አድርገው ክብደት ያለው ነገር አድርገው ቦታ ሚይዝ ነገር አድርገው መጠነ ልክ ያለው አድርገው የሚያስቡ ሰዎች ናቸው። መጠነ ልክ ማለት በሜትር የሚመተር እንደው በኪሎ ሜትር የሚሆን በምን ሜትር የሚሆን ብቻ እንግዲህ ይሆን ተለክቶ ይሄን ያክልማ ነው ብለው የግድ ሼኾቻቸው ያኒ እነሱ ሸይኽ አልኢስላም ብለው የሚጠሩት ኢብኑ ተይሚያን ጨምሮ አራት ጣት የሚሆን ቦታ ከዓርሽ ትቷል ወይስ አልተውም የሚለው ኺላፍ አለ እያለ የሚያወራ ሰው ነው። ሞልቶት አይ አይሆንም እንዴት አራት ጣት ይተዋል እሱንም ሞልቶታል እያለ የሚል ሰው ነው። እና እንዲህ አይነት እምነት ያላቸው ሰዎች መሆናቸውን ያረጋገጠ ሰው ምናልባት በአንዳንድ መሳኢሎቻቸው ብቻ ያውቃል ከተባለ ይገለጽለታል። አይ አውቃለሁ ስለ እምነትም እንዲህ አይነት ነገር እንደሚያምኑ አውቃለሁ ብሎ እኔ እንደነሱ ነኝ ያለ ሰው ሙጀሲም ሙስሊም አይደለም። ኑቅጣ ዐለ ሰጥር አራት ነጥብ። አላህን አካል አድርጎ የሚያስብ ሰው ለይሰ ሙእሚነን ቢላሂ ተዓላ ለም ያዕሪፊላህ አላህን አላወቀም፣ በአላህ አላመነም። ይሄ ደግሞ ድርድር የሌለበት መስአላ ነው። በዚህ አይነት ይሄ በትክክል ተጅሲምን የሚያምን ሰው ቃሉን ጂስም ብሎ ሌላ ማዕና የሚረዳን አይደለም። የአካልነት ትርጉምን አውቆ ኢጥላቅ የሚያደርግ ሰው አላህን አው ነው እንደዛ ነው ብሎ የሚያምን ሰውን ካፊር በመሆኑ ላይ ኺላፍን ቢሆን የለም። ኺላፍ እንኳን የለም። ኺላፍ ያለው ተጅሲምን ሀከዛ ኢጥላቅ ያደርጋሉ ጂስም ይሉና የጂስምን ማዕና አይረዱም። አንዳንድ ጊዜ ጂስሙን ላከል አጅሳም ይላሉ። ዩሪዱነ መውጁዱን ላከል መውጁዳት። እንዲህ አይነት ግንዛቤ ያላቸው ሰዎች አሉ። እነዚህን ሁክም አላቸው። ኺላፍ አለ በዚህ ጉዳይ ላይ። በግልጽ ግን አላህን ቁስ አድርጎ አስቦት ሙእሚን ነው የሚል ዓሊም ሙዕተበር የለም። ኪታቦቻቸውን ያዛቡባቸው፣ ያዘናጓቸው፣ ያሳሳቷቸው ካሉ ይሄ እነሱ ለብቻ የሚታዩበት ጉዳይ ነው የሚሆነው። እና ይሄ ሰው እኔ ወሃብይ ነኝ ሲል ይሄንን አውቆ ካለ እንታ እኛ ጋር እንደዛ ከሆንክ እኛ የሙስሊም ሙዓመላ አናደርግህ። ወሃብይ የሚለውን ዝም ብለው በጭፍን የሚከተሉ እነሱን መስጂድ ስለሚመላለሱ ስለሚያዋቸው የመሳሰሉ የሆነ ቁርአን ቦታ የሆነ ቦታ የዲን የቁርአን ውድድር የምን እየተባለ ሞቅ ሞቅ የሚያደርጉት እነሱ ናቸውና በአብዛኛው ያን አይቶ በቃ እኔም እንደነሱ ነኝ እኔም ወሃብይ ነኝ በቃ ብሎ እምነታቸውን ሳይረዳና ሳያውቅ እንዲህ የሚል ከሆነ እናሳውቀውና እንመልሰዋለን፣ እናስረዳዋለን። እምነታቸውን እያወቀ ከሆነ ግን እኔ አላህን አካል አድርጌ ማምን ሰው ነኝ ብሎ በአፉ እንደተናገረ አድርገን ነው የምንቆጥረውና እንዲህ አይነቱ ሰው በሙስሊም ሙዓመላ አይደረግም። መርሐባ ዶክተር፣ ከዚህ ጋር በተያያዘ አንዳንዶች ይሄ በዕልሙ ቦታ ላይ አለን ብለው የሚያስቡ
እነዚህን አካላቶች ወይም ደግሞ ኢብኑ ተይሚያ ሲሉ ረሂመሁላህ ይላሉ። ከዛ ግን ትንሽ ቆይቶ ሙጀሲማዎቹ መጥተው መስጊዳቸው ሲቀሟቸው ወይ ከመስጊዳቸው ሲያባርሯቸው ወይ ከነበሩበት ቦታ ላይ ስልጣን ላይ ወይ የሆነ እርከን ላይ ከነበሩ ሲያደርጓቸው በግልጽ ዋሃቢ እያሉ የሚናገሩ አካላቶች አሉ። አሁን ከነዚህ አይነት ሰዎች እንዴት ነው ማለት እንቲባህ እንዴት ነው ማድረግ የሚቻለው? ሙስሊሙ ማህበረሰብ ከነዚህ አይነት እነዚህ ምንድናቸው ብለን ሳናበቃ ልክ የሆነ ነገር እነሱ ጋር ሲያደርሱባቸው እነሱ ማርፉ ሙጀሲማዎቹ ግልብጥ ብሎ ዋሃቢያ ብሎ ሲሳደብ ደግሞ እናገኘዋለን። ያ ሰውና ምንድነው ከነዚህ አይነት ሙዓመላ እንደዚህ አይነት ሲያጋጥም ምንድነው ማድረግ ያለብን? ያው እንደዚህ አይነት ሰዎች يعني إرضاء للناس የሚሰሩ ሰዎች ናቸው። እናንተናም እንዳይከፉ እናንተናም ቅር እንዳይላቸው አይነት የሚል ስራ አንዳንዴ ደግሞ ዒልሙም ያልገባቸው ሰዎች ናቸው። የተረዱ መስለው ግን ያልተረዱ ሰዎች ናቸው። የተጅሲምን ማዕና ምንነት በደንብ ያላወቁ ተውሂዱን በቅጡ ያልገባቸው እስልምና ማለት ተጅሲምም ተንዚህም ነው ብለው የሚያምኑ ሰዎች ናቸው። እንደዚህ አይነት ሰዎች በአብዛኛው ያጋጠመ እንደዛ ነው። በጣም የሚገርም ነገር ነው። እስልምና ተንዚህ ነው ወይስ ተሽቢህን ተጅሲም ነው ብለህ ብትላቸው በጥያቄ እንደዚህ ብትጠይቃቸው ተንዚህ ነው እንጂ ነው የሚሉ። እስልምና ተንዚህ ከሆነ ተጅሲም እንዴት እስልምና ይሆናል? ታዲያ ተጅሲም ላይ ያለን ሰው እንዴት ረሂመሁላህ ትላለህ? በተጅሲም የሞተን ሰው እንዴት ረሂመሁላህ ትላለህ? በተጅሲም ላይ ያለን ሰው እንዴት ሙስሊም ነው ብለህ ተቀበልከው? እስልምና ተንዚህ እንጂ ተጅሲም ካልሆነ እስልምና ሁለቱም ነው ካልክ ደግሞ ተናቁድ ነው እያልክ ነው። እስልምና የተገጫጨ ነው እያልክ ነው። እስልምና ስለ አላህ ያለው እይታ አላህ አካልም አይደለምም አካልም ነው እያለ ነው እስልምና። ስለዚህ ሁለቱንም አካል የሚሉትንም አቅፏቸዋል፣ አካል አይደለም የሚሉትንም አቅፏቸዋል ልትል ነው። ተቃራኒ ናቸው። እንዴት እንደው ዝም ብሎ በምሳሌ ጥቅስና የሆነ ነገር አንዱ መጣና ነጭ ነው አለ፣ አንዱ ጥቁር ነው አለ። እኔ ሁለታችሁም ትክክል ነው ብላችሁ ትላችኋለህ? ከሁለት አንዱ እኮ ተሳስተዋል። ከሁለት አንዱ ተሳስተዋል። ስለዚህ ሁለቱም ትክክል ነው እንዴት ይባላል? እንዴት ተጅሲምን ማመን እስልምና ይሆናል? ተንዚህን ማመን እንዴት እስልምና? ሁለቱም እንዴት እስልምና ይሆናሉ? እስኪ ስለ እስልምና እምነት አስተምረኝ ብለን ያንን ሰው የምንጠይቀው ተጅሲም አያስተምረንም፣ እርግጠኛ ነኝ አያስተምረንም። ስለ እስልምና ተውሂድ መማር ፈልጋለሁ ብሎ አንድ ሰው መጥቶ አላሁ ሙነዘሁን ዐን ጅስሚያ ወልሐድ ወልአዕዳእ ወልአዳዋት እያለ ነው የሚያስተምረው። ይህ ሰውዬ ይሄ ነው እስልምና? አዎ ይሄ ነው እስልምና። ከዚህ ውጭ ያለውስ እስልምና አይደለም ማለት ነው። ከሆነማ ፓርቱ አለ ቀጥላል። ነገ ደግሞ ተጅሲምን አስተምርሃለሁ ይላል ይሄ ሰው። ግራ የሚገባ ነው። አላህ ሂዳያ ይስጣቸው። ከሰዓት አንፃር ኢንሻአላህ እዚህ ጋር እናቆማለን። ሰጣችሁ ሸሪዓ ምላሽ ባረካላህ። ተመልካቾቻችን እየተከታተላችሁ የነበራችሁ ጠይቁ ፕሮግራማችንን ነበር። እንደተከታተላችሁት የእናንተ ጥያቄ በዚህ መልኩ አስተናግደናል። ምላሽ የሰጡን ዶክተር ሼክ አቡበክር ሱሌማን ነበሩ። እኔ ፕሮግራሙን አዘጋጅቼ በማቅረብ ከመላ ስቱዲዮ ባለሙያዎች ጋር በጋራ በመሆን ነው። አብራችን ስለነበራችሁ በድጋሚ ያመሰግን ሰናበታችኋለን። በቀጣይ እስከምንገናኝ ኢንሻአላህ ተዓላ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።